ሰው ያለውን ነው የሚሰጠው። ሳሪ ደግሞ ባለጌ እንደሚላት አይነት ሴት ብትሆን እሱ አሁን እኔም ቢሰድብ ጉቺም ቢሰድብ ሌሎቻችንም ቢሳደብ ችግር የለውም። ገባ? እኛ መልስ እንሰጠዋለን። ነገር ግን ሁሉንም ነገር ወደ ፖለቲካ ወስዶት ሰው እድሜ ልኩን ከመቀኝነት ከነቀርሳነት መውጣት አለበት። አንተ መጠቀሚያ አይደለም። ገባ? እሱ ሳሪ ለጉቺ ስለሰጠቻት ማሜ ሳሪዬን አይጠላትም። ሳሪ ልቧን ምታቅ ራሷን ምታቅ የተከበረች ሴት ናት። ሲጀመር ሳሪን የምታቋት ቢያንስ እንኳን ነውጪ ቅንቅናም ሂጂ ይወዳ ቤት ምን አባሽ ልትሰሪ መጣሽ? እዚህ ሂጂ ይወዳ ቤት ሂጂ። እዚህ የማይመጠናችሁ ሰዎች ሂዱ እዛ። ማለት ምናሽ ማለበት እሺ፣ ላይቭ ላይ ነኝ አሁን። እሺ ኦኬ፣ ገባህ ማሜ? አሁን እሱ እንደሚስላት አይደለችም ሳሪ አልሀበሻ ማለት። እሱ ግን እድሜ ልኩ ሰው እድሜ ልኩን ከዮኒ ጋር የሆነ ነገር ይለጥፍብሃል፣ ከሆነ ሰው ጋር ታይ ከሆነ ነገር ያላጥፋል። ከሁሉም ሰው ነገር ጋር ነው ሁሉንም ነገር ነው በቃ የሚያላትመው ሁሉንም ነገር በቃ ያገኘውን ነገር ከሆነ ነገር ጋር። የሰው ልጅ እኮ ይለወጣል። ከነገ ዛሬ ከነገ ከሆነ እንደዚህ ላይ ይለወጣል። ይሄ የሚለወጥ ሰው አይደለም። እድሜ ልኩን በቃ ነገር ነው እድሜ ልኩን እንዴ በቃ አሁን የሆነ ነገር ትባ ወዲያውኑ ስክሪንሻት አድርጎ ቤቱ ቁጭ ብሎ ማልቀስ የሆነ እንዴ ወንድ ልጅ እኮ ነው። ወንድ ልጅ ሲጀመር ቆፍጠን ሲል ነው። ገባ? ነውርም ነው። ሳሪ ምን አደረገችው? የት ያውቃታል? በሶሻል ሚዲያ እኮ ነው የሚያውቃት። ገባ? መቶ መሲን በቀደም ምን ብሎ ይሰክሳቸዋል? መሲና ጆከር የሁለት ወንድማማቾች ልጆች ናቸው አለ ማሜ። እንግዲህ እዚህ ድረስ ነው የሚዋሸው። እኔ ጆከርን ማቆት እንደውም እኔና ጆከር ተስማምተን እንኳን ማውራት ከጀመርን አሁን ቅርብ ጊዜ ነው። ቁጭ ብሎ መሲና ጆከር እህትና ወንድማማቾች ናቸው። እንዴት እድሜ ልኩን ነገር ይወሰውሳል? እድሜ ልኩን ማሜ እንደገና ደግሞ አንዱን ከአንዱ ጋር ነው የሚያነካካው። አሁን አንተን ያስገባ አንተን ሊያነካካህ ነው። ለአንተ አዝኖልህ አይደለም። ሳሪ ጧት የነበሩ ልጆች ነበሩ ጻፉለት ለማሜ ማለት ምን እንዳይ ታውቃለህ? ጌም ያው በአንድ ሳይድ ብቻ ስለሚሰጥ ነው እንጂ ማሜም አክባሬ ወዳጄ ነው። ቤቱን ሲከፍት ጥሩልኝ ነበር ያለችው። ያው ከዋሸው ይንገሩ ኮሜንት ላይ ማሜ እግዚአብሔርን እንደዚህ ነው ያለችው ሳሪ ማለት ነው። ጧት ቤቷን ከፍታ ነበረ። እኔ ማሜም ወዳጄ ነው፣ ግን ጌም ሰው ሲጫወት ያው ለአንድ ሳይድ ነው የሚሰጠው። ለአንድ ጌመር ለሁለቱ አንድ ጊፍተር ለሁለቱ መስጠት አይቻልም። ለዛ ነው ያለችው። እኔ ጠራትና ትነግርሃለች እግዚአብሔርን። ይሄ ግን በቃ ሰው እድሜ ልኩ የሆነ ነገር ከሆነ ነገር ጋር ያላትማል፣ የሆነ ነገር ጋር ያላትማል። አንተም ካፍክ የሆነ መጥፎ ነገር ወጥቶ ሳሪን እንድትናገራት ነው የተፈለገው። ለጉቺ ምንም ቢደረግለት ማን ምን አገባው? ገባ? አንተን ገዝቱ ላይ ያስገባክ የሆነ ነገር የተመታ እንትን ነበረው አስተካከለ። ገባ? የሳሪንና የጉቺን ግንኙነት እሱ አያውቅም። ምን ያውቃል? ዱባይ ላይ ስላለው ነገር አይደለም። አንበሳ ምንምስ ቢሰጣት ሰው እድሜ ልኩን አንዳንዴ እኮ ትለወጣለህ ማሜ። የሆነ አጀንዳ ይነሳ ስክሪንሻት አድርጎ እየየ ለቅሶ እንዴ ከዚህ ሁሉ ከኔ በለጠ ቦርጩን ያለበትን ለምን የሆነ ነገር አድርጎ ያጠፋ? ከዛ አንተን እንትን ብሎ ምን አደረገ? አሁን አንተ ሳሪ ከዘር ጋር አገናኝቶት እዛ ጋር የነበሩት እንደዚህ ናቸው ብሎ አንተን በዘር አነካክቶ ሳሪን እንድትናገራት ነበር የፈለገው። እንደዛ አይነት ጨዋታ ነው የሚጫወተው። ሲጀመር ከአንደበቷ እንኳን መጥፎ ነገር ወጥቶ ማያቅ ሰው ናት። የሆነ የሚሰደብ ሰው እኮ አለ። ገባ? የምትረግጠው ሰው የሆነ በቃ አሁን ጉቺን ቢሳደብ ችግር የለውም። እኔም ቢሳደብ ጆከርን ቢሳደብ ምን መልስለት ሰዎች ነን። ገባ? ሰው የፈለገ ለምን አንድ አንበሳ አይደለም ለምን በሬ አታወርድላትም? ከሱ ኪስ አልተነካም። ምን አገባው?
ከዛ የሚለው ነገር ሲያጣ ደግሞ አሁን መሳሪያ አመላላሽ ናት አለ። ያለነው ኢማራት ነው። የበላው ይመለስና ማለት ነው። ሲያወራ እንኳን አንዳንድ የሚያሳምን ነገር ነው ማውራት ያለበት። ዝርክርክ አንዳንዴ ሰው ዝም ሲል ወይ ደግሞ በቃ አልናገርም ብሎ ወደ ጎን ሰው የሆነ ነገርን ሲሸሽ እመቤቴ ሰው ሊተው ነው የሚገባው። በቃ ሰውና ሰው ይጣላል፣ ይጨቃጨቃል። የዚህ ደግሞ የሆነ የሆነ የሚለጠጥ ማስቲካት እንጭክ ያለ በቃ ሁሌ በቃ ከዮኒ ጋር ካየክ ለቅሶ፣ ከፊራ ጋር ካየክ ለቅሶ፣ ከሳሪ ጋር ካየህ ለቅሶ፣ ከሁሉም ጋር ካየክ ደረት ይመታል፣ ያለቅሳል። በቃ አልቃሻ ነው። እሺ አመሰግናለሁ። በጣም ብዙ ሰውም ኮሜንት እየጻፈ ነው። አይ ማሜ ቀን ባገኘው ኑሮ ምናምን እያለች ነው። በመጀመሪያ ደረጃ ሳራን ዛሬ አይደለም የማውቃት፣ በፊት ነው የማውቃት። በጣም ትልቅ ሰው፣ የትልቅ ሰው ልጅ ናት። በጣም የተከበረች የስራ ሰው፣ ከየትኛውም ፖለቲካ፣ ከየትኛውም ጥላቻ፣ ከየትኛውም ሳይድ ይዛ እንትን ከማለት ነፃ የሆነች ነው። እኔ አሁን ለምሳሌ ትላንት ጌም ነኝ፣ የኔ ጊፍተሪ አይደለችም እሷ። ገባሽ? ጊፍተሪ አይደለችም ስልሽ ወላ ጊፍተሪ እንኳን ብትሆን ለፈለገችው ሰው የመስጠት መብት አላት። እኔ ጌም ነው የተጫወትኩት። ገባሽ አይደል? እነዚህ መሀይሞች አጀንዳ ፍለጋ ሶሻል ሚዲያ ላይ እየተሽከረከሩ የሚፈልጉትን ማለት ነው። ገባሽ? የተሸነፍኩት እኔ ነኝ። የሰጠችው ሳራ ናት። በቃ ሰጠች፣ መብቷ ነው። አንድ ቀን ደግሞ አላህ ሲል ደግሞ እኔ ጋርም ትመጣና ትሰጣለች። ኦቨር ዘ ጌም ከፈለገች፣ ከተመቸዋት፣ ካዝናናዋት፣ እሷን ማጫወት ትሪት ማድረግ ከቻለ እጣ ፋንታዬ የኔ ርስቅ እሷ ጋር ካለ ገባሽ? የኔ ርስቅ አላህ እኮ ያረዘቀልኝ የኔ ርስቅ እሷ ጋር የእሷ ኪስ ውስጥ ከሌለ አላህ ካላደረገው ነው ያልበላም። መቼም የፈለገ ባሽቃበጥ በአናቴ ብቆም በጥፍሬ ብሄድ ገባሽ? የፈለገ ከፍ ባረጋትም ዝቅ ባረጋትም ርስቄ ከሆነ ደግሞ ስንት ፕሮፌሽናል ጊፍተሮችን ስናድር ስሸነፍ እንዴት እናንተ እያላችሁ እሸነፋለሁ እያልኩ እየሰደብኳቸውም ይሰጡኛል። እየሰደብኳቸው ሉክ ለምን ጊፍተሬ ስለሆኑ ጀስት የተሸነፍኩት እኔ ነኝ። ይሄን አጀንዳ ለምን ይዘው ሂደው እንደዚህ ያሞቁ ምን የሚሉት እኔን ለመነካካት ነው፣ እኔን ለማነሳሳት ነው። ሌላ ነገር ምን የሚለው። ቤተሰቦች ተረጋጉ። እዛም ሳይድ ሳራን ደግፋችሁ የምትሳደበው ትክክል አይደላችሁ። ሳራን ደግሞ ተቃውማችሁ ለምን ጊፍት ሰጠች ማሜ እንዲሸነፍ አረጋች ብላችሁ በኔም ሳይድ ወላ ኮድ 20 እንደምትሆኑ ማለት ነው። መብቷ ነው። ተግባባል። አንደኛ ትላንትና ሐቂቃውን ለማውራት ትላንት የሴቶች ቀን ነው። ተግባባል። ትላንት ማርች 8 የዓለም አቀፍ የሴቶች ቀን ነው። የእናቶች ቀን ነው። የፍቅረኞች ቀን ነው። ሴቶች ለሴቶች ማለት ነው። ማለት የሆነ ሰፖርት ቢደራረጉ ከዛ አንግል እኔ እኮ ጉቺ የሴቶች ቀን ላይ ጌሙን ስታደርግ እኔ ስማርቱኝ ነው እሺ ነው ያልኳት። እንድታገኝ ስለፈለኩ እንደማላሸነፈው ቀድሜም አውቃለሁ። እነ ኑር ሁሴን እኮ ልምጣ ሲሉ ኖ ያልኳት። ኮድ 1 70% እንዳይመጡ አድርጌያለሁ። 30% በትንሽ ጊፍተር ነው። እኔ ለምን እንደማናሸንፍ አውቃለሁ። አንድ በለው። ሁለተኛ ማርች 8 ነው፣ የሴቶች ቀን ነው። በሴቶች ቀን ላይ ፍቅረኛ ያለው ሚስት ያለው እንዲሁም ሴቶች ለሴቶች የክብርም ጉዳይ ነው። እንዲህ አይነት ጌም ላይ እንደማይሸነፉ ስለማቅ ጌሙ ተካሄደ። እንደጠበቅኩት ውጤቱ ተግባባ ተገኘ። ተሸነፍኩኝ። መናደድም መሳደብም በሰዓቱ ተሰምቶኛል። አዎ ተሰምቶኛል። ትንሽ ደብሮሃል? አዎ ደብሮኛል። እንዴት አይደብረኝም? ሰው ነኝ። መላእክት አይደለሁም፣ ነብይ አይደለሁም። ጊፍቱን የማግኘት ጉዳይ ሳይሆን ጊፍቱን ዴይ ቱ ዴይ የሚጫወተው ጌም የቀጠሮ ጌም ነው። የመሸነፉ ጉዳይ ስሜቴን ነክቶት በጣም ኢሞሽናል ሆኛለሁ። ግን ምንም ማድረግ አልችልም። ተሸነፍኩ። በቃ የአላህ ጉዳይ ነው። ቀን ነው። በግድ አታረገውም አንድ ነገር ማለት ነው። ስለዚህ መጨረሻ ላይ እንዳያችሁት ነው። የሆነ ሰዓት ላይ ጅኔ የመጣብኝ እንዳንድ ነገር የሆነ ዕቃ ምናምን አጠገብ ያለው ሰባበርኩ ራሴ ላይ ብቻ ኢሚዲየትሊ ትንሽ አለቀስኩ። አልቅሻለሁ። እኔ በህይወቴ አልቅሻለሁ። እኔ አይኔን ሰው እንደዚህ በጣቱ ቢያስገባብኝ እኔ አላለቅስም። ሳላስበው እምባዬ ወረደ። ዝም ብሎ አለው ሊሞናም አለ ሴቶችም አለ አጠገቤ የነበሩ ተሰማኝ። በቃ ግን ተሸነፍኩ። ምንም ማድረግ አልችልም። ተሸነፍኩ ማለት በሴቶች ቀን በመሸነፍ ቅር አላለህም? ቅር አላለኝም። እንደገና ደግሞ በጣም የሚገርምሽ ህይወት አላበቃም። ህይወት እኮ ይቀጥላል። ስለዚህ ሳራ አልሀበሻን ይዞ ሂዶ እሷ ናት እንድትሸነፍ ያደረገችው በሚል ማለያ ሌላ ቂማቸውን አጀንዳቸውን የሚያካሄዱ ሰዎች ይሄ ጌማችንንም አይወክልም። እኔ ተሸናፊውን በተለይ እኔን ጉቺን እንኳን አይደለም እኔን በተለይ 70-80% እኔን ነው የሚመለከተው። ይሄ እነሱን አይመለከታቸው። የተሸነፍኩት እኔ ነኝ።
ሳራ አልሀበሻ ሺ ኢዝ ኩል በቃ ምርጥ ሰው ናት። ትክክለኛ መሰጠት ያለበት ቦታ ነው እንደውም የሰጠችው። ተግባባል። ትክክለኛ ለኔ ለምን አልሰጠውሽኝም? ለምን ኪሷ ሂጅ አልገባም ዱባይ ሂጅ። ታዲያ እንደዛ ከሆነ ፋራ መስላችኋለሁ እንዴ? ለምን ሂጅ አልዘርፋትም? ታዲያ እንደዛ ካልሆነ ኪሷ ውስጥ ለምስልኳን ቀምጬ ለራሴ ልስጣ እኮ ግዴታ አይደለም፣ ውዴታ ነው። ኢንተረስት ፍላጎት ነው። በቃ ትላንትና ቀኑ ራሱ የጉቺ ቀን ነበር። ይሄን እኔ አይደለም ያልኩት አላህ ነው የጻፈው። እና ስለዚህ በዚህ አላካችሁ ከፖለቲካ ጋር ሴትዮዋን በሰላም የምትሰራዋን ያቺ ወርቅ የሆነች ሴት ተግባባል። ለዛ ነው ማሜ እኔ የትልቅ ሰው ልጅ እሷን ለመስበር እሷ ላይ መድረስ የማትችሉ ወላ እሷንም የምትቀርቡም ቢሆን ይሄ ነገር ባይዘው ተቀምሮ የመጣ ነው። አንደኛ እዚህ ሲስተም ውስጥ ማን እንዳስገባት እሷ ታውቃለች። ሁለተኛ ለምን አይባልም እኮ በቃ የሴቶች ቀን ነው፣ ሴትን ሰፖርት ለማድረግ ተግባባ። ሴቱና እያላት ሴት እንዴት ትሸነፋለች? ያውን በሴቶች ቀን በወንዶች ቀን ቢሆን በእርግጠኝነት አልሸነፍም። ተግባባ። ስለዚህ ለየት የሚያደርገው ደግሞ የሴቶች ቀን ነው። ሴት ሲባል ምስቴን፣ እኔንም፣ ልጄን፣ እናቴን ይመለከታል እንዴ። ሁሉም እናቱን የሚወድ ምስቱን የሚወድ ልጅ ያለው ልጅ ሴት ልጁን የሚወድ ይሄ ቀን ላይ ዚዮን ሎተሪ ይሆናል። አልተሸነፍኩኝ። ስለዚህ በሰላም የምትሰራዋን ሴት በሰላም ሰርታ የምትበላዋን የደሃ እናት ምስኪን የምትረዳዋን ከሰው ጎን እንዳትሆን ምቀኝነት፣ በክፋት በጥላቻ አሁን እቺ ሴት ዛሬ ሞራል ብትሰጧት ፕሮፋይል ብታደርጓት ሳራ እናመሰግናለን በወጣ አይተካ ሽኩራን እያላችሁ ሙስሊም ክርስቲያኑ ብትመርቋት አቤት እሺ ሞራ አከም ጀሪ እና ሞራል ሰጣችሁ ሌሎቹንም እንድታበረታታ ሌሎቹንም እንድትደግፍ እሺ ሌሎቹንም እንድትደግፍ ሞራል ከመስጠት ውጪ ዝም ብላችሁ የማይመስል የተጫወታችሁት እናንተ ብትሆኑስ የተሸነፋችሁት እናንተ ብትሆኑ ኑሮስ አንተን ከሚጠራክ አንተን ጠርቶ ነገር ከሚያቀሳስር በሌለህበት ነገር በእንተበል ለምን መጥቶ ጉቺ እንድትሸነፍ አላደረጋትም? ላንተ ሰጥቶ ያንን ነው ማድረግ ያለበት። ገባ መጥቶ አንተ ላንተ ሰጥቶ ጉቺን እንድታሸንፋት ማድረግ እንጂ ና ብሎ ጠርቶ ሳራ ሀበሻ ናት እንድትሸነፍ ያደረገችክ ብሎ አንተ ካንደበትክ መጥፎ ነገር ወጥቶ ሳራን እንድታስቀይማት ነበር የፈለገው። ያ ደግሞ አይሆንለትም። እና ስለዚህ አሁንም ደግሜ ደጋግሜ የምነግራችሁ ኡመተ ቀሽቲ ኡመተ ጃለላ ወንቲ ሲን ቤኩ ቀብደ ነው ጌሜን ከለሳ ሰኙማራ ጅባራ ዘረኝነሪቲራ ብሊሰ ወላሂ ላዚም ዘረኝነቲ ዳንየኝ ወለይከን እንጀሩ ጌመ ዘረኝነቲ ያንስ አከን እንጠበን እንቤተን ጌመን ጠበዳ እንቤተን ከናፉ ቤካ ጀቹዳሜ ሲያሰ ከሰ ገልቸኒ ቃልቲ ምስኪነ ሲ ዱባይ ጅራቱ ሳራ ሰነ ፊደኒ ኢሲነከና ጎቲ ኢሲነከና ምናምን ሲያሰ ገሰ ጅባ ኦሮሞ ዳፋ አንቀብዶ እንዴ እኔን ከጠላች ኦሮሞን ጠላች ማለት ነው እንዴ? እንደውም ብትጠላኝ ራሱ መብቷ አይደል እንዴ? አረሷ እንደዛን ነገር እንኳን ያለባት ሳርለች እግዚአብሔርን በጣም ይሄ ወራዳነት ነው። ቆሻሾች ናቸው እኮ እኔ ተመልካቾቻችንን ተከታዮቻቸውን እንዴት እንደሚያዩ ነው። በነገራችን ላይ ሳራ የኔ ንግግሮች ሚዛን ያነሳሉ በእርግጠኝነት ምንም እንዳይሰማሽ እህታችን በርቺ። አንቺ ጠንካራ ሴት ነሽ። ለዛ ነው እኔ ይኸውልህ ገስት ላይ እንትን ማለት እንትን ያልኩልህ ውጣ ያልኩህ አንተን ጠምዝዞ እዚህ ነገር ውስጥ መክተት እንድትናገር ስለፈለገ ነው። እግዚአብሔርን በቃ እዚህ ድረስ ነው ቆሻሻነቱ እሱ። ያ እኔ ራሱ እኮ ስሜት ውስጥ አስገብቶኝ እኮ ገስት ላይ ያስገባኝና ማሜ ቆይ አንተ እንዴት እንደዛ ትናገራለህ? አንተ የተማርኩት ልብዳ ምን አባ ገባ እናቷን ልብዳ እሷ ነው አንተ ሸርሙጣን እናትን ልብዳላ አንተ አለሌ ልጅ ለማኝ ቦርኮ የቦርኮ ልጅ አንተ ጥሩ ነበር አንተ ቁሰታ ለማይ ጫታም ገረድ ልጅ እኮ ነው እናትን ልብዳለ ወይ እናትን ልብዳለ ለማኝ እኮ ገረድ ለማኝ የታባ ተቀጥቅጣል አንተ ቡሽቲ ማሜ ቆይ ሚስቱ አጠገቧ ጆከር ገቦዛ ቻው ማሜ ጆከር ቅድም በዚህ ሚውት አታርጊኝ
አንዴ ጆከር ማሜ ሚዩት አታርግኝ። ክብር የማይገባው እኮ ክብር አልባ እኮ አለሌ ልጅ እኮ ነው፣ የዝቅተኛ ሰፈር ልጅ። ወይኔ ጆከር እሺ ተው በማርያም እናቱን ልብዳለት ይሄ ቆሻሻ። ኧረ ቆይ በማርያም ቆይ ይህን ጉሮሮ ወግቶ የሚያላምጥበትን ጉሮሮ ወግቶ ለሱ ሌላ ነገር አቀብለውት እኮ ነው ጆከር። አንተ እኮ ያልተረዳ ምን ሌላ ነገር? ይሄ ባለጌ ነው። ከዮዳ በባሰ እኮ ባለጌ እኮ ነው። ይሄ ጭቃ እኮ ነው። ሄዶ ሌላ ነገር ነግሮት ነው እሱ ጠርቶ እኮ እኔ ነኝ እኮ ያስወጣሁትኝ። ለማሜ ገልብጣው ሌላ ወሬ ነው የነገሩት። ማሜ እኮ አሁን ሲረዳ እኮ አሁን እያሰደበችን ያለችው አልሀበሻ ስለሆነች እንሄድባታለን። ስለዚህ ተውት፣ ዝም ብሎ ነው። ስለዚህ የተጫወትኩት እኔና ጉቺ ነን የተጫወት ነው። ሳራ ላስገባት። ሳራ አንዳንድ ወዳጅ ከሚመስሉ ሰዎች ሊጎዱሽ ሊያስጎዱሽ ከሚችሉ ሰዎች ራስሽን አርቂው። ሰላም ሳራ። ሳራ እናስገባት። ላኪ ሳራ። ወይ ማሜ ሳሪዬ እንዴት ነህ? ሰላም ነው አለሁልሽ። በመጀመሪያ ደረጃ ነው ያስገባውሽ። አንደኛ እኔ ሌላ ነገር ነው የነገሩኝ። ንዴት ላይ ነው ያለሁት። አሁን ቤንዚን ነው እያርከፈከፈው ያሉት። እስካሁን ድረስ ራሴን ኮንትሮል ያደረኩት ለምን ሰጠሽ አይደለም፣ የመስጠት መብት አለሽ። ሲቀጥል ደግሞ እዛ የማይሆን ነገር ጽፈው እንደዚህ ተደራጅተው ነው በሷ አማካይነት ጥላቻ ስላላት እንደዚህ ምናምን ብለው ነው ሂጄ እንትን ያልኩት። በዛ በጣም ይቅርታቸው። አንድ ቃልም ቢሆን መጥፎ ቃል ካትወጣለች እሺ፣ ችግር የለም ማሜ። እኔ አንድ ነገር ልንገርህ። አዎ አንድ ነገር ልንገርህ ማሜ። እኔ በተፈጥሮ ለማንም ብዬ ሳይሆን ወይ ለማስመሰል ሳይሆን እንዲህ አይነት ባህሪ የለኝም። ያልተፈጠረብኝ ስለሆነ እንጂ ፈርቼ ወይ ምናምን አይደለም። እኔ ማንንም ከማንም ዘርጋ አብሬ የሚኖሩት ከኔ ጋር ያሉት ጓደኞቼ እዚህ ያሉት ሁሉ ማንም ያውቃል። እሱ መጠቀም የፈለገው ነገር የራሱ ነገር ይኖረዋል። ሁሉ ጊዜ የኔን ስም ካልጠራ አይጣፍጠውም። ለምን? እኔ ራሴን ስለምጠብቅ ስለማልሳደብ ምንም ስለማልናገር ብቻ ነው እንጂ እኔ ክፉ ሰርቻ አይደለም። እኔ ለማንም የመስጠት ለማንም አንበሳ የመስጠት መብት አለኝ ገንዘቤ እስከሆነ ድረስ ምንም የሚያገባው ነገር የለም። እስካልደረስኩ ለሰው መናገር ያለበት ማሜ ነው አልኩት። ማሜ ቢናገር አልሰጠችኝም ብል ይገባዋል። አትሊስት ተጫዋች ነበረ። እኔ ግን ለሱ ባለመስጠቴ ልሰጠው ሁሉ አስቤ እንዲህ ብለው ስላሉኝ ነው ብዬ